ፖለቲካውን ብንተው ነው የሚሻለው። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው፣ በቅርብ ጊዜ ሞቷል። ካቢኔው ውስጥ ዘኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትር ብቻ ነው። በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም፣ መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በዛ ላይ በቆላውና በደጋው መካከል የነበረው ልዩነት እየሰፋ የደጋውም ቢሆን በሂደት በስደትም በምንም ቁጥሩ እየቀነሰ በአሁኑ ሰዓት ኤርትራ ብሪንክ ላይ ያለች ዲዛስተር ላይ ብሪንክ ላይ ያለች ሀገር ነች። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ። ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። አሁን እንዳልኩት ፍሬንች ቤድ ፌሎስ ናቸው ቲፒኤልኤፍ እና ኢሳያስ። ኢትዮጵያ የማተራመስ ቋሚ አጀንዳ በአደባባይ የሚገለጽ አጀንዳ ያለው ወደቡንም ከመጠቀም አንጻር ቅድም እንዳነሳውላችሁ ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተደጋጋሚ የታየ መጣ throughout almost generations። ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም ያንን ለማድረግ። ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎችም ያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው ቅድሚያ ልንሰጣቸው የሚገባው። ቅድም ጀነራል አምሸትን በግልጽ ስላስቀመጠ ነው። ዋናው የውስጣችን ጥንካሬ ነው። ብዙ እኔ አሁን የኔ ጓዶች ይፎክራሉ ሰማለሁ እና እንዴት በሰው ድክመት ላይ ትመሰረታለህ? ለምሳሌ ፌደራል መንግስት ደክሟል ይላል። የራስን ጥንካሬ ነው ማሰብ ያለብህ። የሆነ እርምጃ ለመውሰድ ጥንካሬው አለኝ ወይ ነው እንጂ የሆነ ድክመት የሆነ ሰው ድክመት ይኑርም አይኑርም ያንተ ጥንካሬ ሊሆን አይችልም። የኛ ድክመት ነው ጥንካሬ ሊሆናቸው የሚችለው ለሁሉም ኃይሎች ኤርትራንም ጨምሮ። ስለዚህ ውስጣችን ውስጥ ያሉ ጉዳዮች ላይ አተኩረን መስራት ይጠበቅብናል። ማሳረጊያ ማድረገው እሱን ነው። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ውስጥ ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት። ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደቡ የኛ ነበረ ፍሬት የደበብ ብትረታስ ማለት ነው አይደለም፣ እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። የኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። ሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን የሚሉ ኃይሎች መበራከት መቻል አለባቸው።
ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሳይሆን አጓጊ ማድረግ መቻል አለብን። ኢትዮጵያ አጓጊ ማድረግ ያለብን ሚሊተሪ አልመክራችሁም። ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተር የሚያደርግ መሆን መቻል አለበት። አሁን ቢታይ ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለብን። ወታደር ውድ ነገር ነው መሆን ያለበት። ሪዘርቭድ መሆን መቻል አለበት። ከበድ ላሉ አሳይመንቶች መሆን መቻል አለበት። ስለዚህ በምንሰራቸው የፖለቲካ ስራዎች፣ የሰላም ስራዎች ቅድም ጀነራል እንዳለው ስለ ሰላም የሚዘምር ስለ ምርጫ እኔ አብዛኛው ሰው ሪጀክት ያደረገው ቫዮለንስ ሪጀክት ስላደረገ ነው። እገሌን ስለደገፈ ብቻ አይመስለኝም። ያንን ማስፋት መቻል አለብን። ሚሊተሪ ዝግጅት በዋናነት ጦርነት ለማስቀረት ላይ ፎከስ ያደረገ ሚሊተሪ ዝግጅት ነው የሚያስፈልገን። በትንሽ በትልቁ ጠብ የምንጋበዝበት እድል አቮይድ ማድረግ መቻል አለብን። እኔ በእኔ በግል እምነት ፕሬዚደንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርግ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር መስራት የማይገደዱበት ምክንያት አይኖርም። ይሄን ስናደርግ በዋናነት የኢትዮጵያ ህዝብ አሁን የሚታዩ ኢኮኖሚክ ትሩፋቶች ሁሉም ጋር ሊደርስ እንደሚችል ባሳየ መልኩ መንቀሳቀስ መቻል አለብን የሚል እምነት አለኝ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ አገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለደው ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሬው ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን ነው። ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሬው ይባላል። ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ብዙ ሰዎች ወደብ በቅርብ ኢንተርቪው ሲደረግ ወደብ እኛ ጅቡቲን ከምትጠቀምበት ኤርትራ እንጠቀም የሚሉን ሐላል ይጎርላ ጅቡቲ ተፈጥሮ የሰጠቀ ነው ተጠቀምበት፣ እኛ ጅቡቲን ለመመቅኘት ብለን ወደባችን ክፍት አናረግም አለ። አሁን ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በምንጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፈው። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኚህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫልዩስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በእንደዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። በአሁኑ ሰዓት
ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራዊ አለ። በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሶ ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ ሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር። ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር። የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። እሱ ወደ ኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ጥሩ ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን መንግስት ሲመሰረት ሮድማፕ የሚባል የሌለው የሌሎቹ ሪሶርስ የኔ ብሎ የሚያምን ቃል ይገባለት የለም። አንድ አጋጣሚ ጠቅላይ ሚኒስትር መለስ በዛ ጊዜ ሲጠይቅ አይ ብርና ናቅፋ እንዲሆናል ብላችኋቸዋል እንደዚህ ቃል ገብታችኋል ወይ? ትንሽ ኢኮኖሚክስ ስለሚያውቅ ሰው እንደዚህ አይነት የተለያየ ማክሮ ኢኮኖሚክ ፖሊሲ የሚከተሉ ሀገሮች እንደዚህ አይነት ቃል ሊገባ አይችልም። ግን እንደዚህ አይነት ቃል የገባ ደንቆሮ ካለም ይህንን ቃል ተቀብሎ ያመነ ከሱ የዋሰ ደንቆሮ ሆኖ ይቻላልበታል። ተፎጋገሩ ይሆናል በእንትን ቋንቋ እሺ ይሆናል ብሎት ሊሆን ይችላል አላውቅም። ግን ዋናው ነገር አንዲት ምሳሌ እሰጣችኋለሁ። ይሄ ታሪክ ነው። ኢትዮ ኤርትራ ጦርነት ከመጀመሩ በፊት የኢትዮጵያ ሪሶርስ ተጠቀማለሁ የሚል ስለነበረ ግርማ አስመሮም ነፍሱን ይማረው ከዚህ ሀገር ሲባረር ያው ውሳኔውን ታውቀዋለህ። በዘሄግ ፍርድ ቤት አንድ አጠፋ ነው ከተባለው ጦርነት ውስጥ የዲፕሎማቲክ ፓውች ወርሰናል። በአጋጣሚ ኮፒዎቹን የማየት እድል ነበረኝ እኔ። ስትራቴጂክ ዴፕስ የለውም በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። መቀለ ምስ አተና ክንአቲ ኢና ኣብ ዝሓፀረ ጊዜ ናብቲና ምንም ዘጠራጥር ነገር የለኝም። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት የ54 እና የ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገድ አያስፈልገኝም። ማይሁጻ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓዲ በራህ ስትራቴጂክ ዴፕስ የለውም በኔቸሩ ኤርትራ። በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው።